ወታደራዊ ዙሪያ የሚቃኝልን የሚዳስስልን ኮሎኔል መኮንን ተስፋ መስመር ላይ ይገኛል። ሰላም ጤና ይስጥልኝ ኮሎኔል፣ እንዴት ነህ? ደህና ስለናችሁ እንደናችሁ? እንደምን አለ? ደህና ነው ወይ? ደህና ነኝ ክብሩ ይስፋ። እስኪ ቀደም ሲል በመጨረሻ ላይ ያቀረብኩት ዜና ባለፈው በቱርክ ውስጥ በናቶ የሰሜን አትላንቲክ የጦር ቃል ኪዳን ስብሰባ ላይ ፕሬዚዳንት ከተሳተፉበት ሊመለሱ ሲሉ ኢራን ዞሮ ኢራን ያቀደችው እቅድ በእስራኤል አማካኝነት ከሽፏል። እንዴት ነው ይሄን ሁኔታ እሳቸውም የተጫወቱት ሚና እዚህ ላይ እንዴት ነው? እስኪ ይሄን በዚህ ዙሪያ እንጀምር። እስኪ እንግዲህ እንደምታውቀው ህብረተሰቡም እንዲረዳው የምፈልገው የኛ የደህንነት ተቋማት በከተማዎች ብቻ ሳይሆን በገጠር ቦታ ተቀምጠው በዓለም ላይ የዓለምን ህዝብ ለመታደግ የሚያደርጉት ስራ ለዓለም ህዝቦች ግልጽ ነው። በየትኛውም ቦታ አሉበት። በተለይ ደግሞ እንግዲህ ትልቁ ተቋም በዓለም የሚፈራውና በዓለም የሚከበረው ተቋማችን ሞሳድ ማንኛውንም እንቅስቃሴ በየትኛውም ቦታ በአንካራም ይሁን በሲንጋፖር ሌላም በታይዋን እንዲሁም በተለያዩ ከተማዎች አንዳንድ እንቅስቃሴዎች ሲደረጉና አንዳንድ የሽብር ተቋማት ጉዳት ለማድረስ መረጃ እስካላቸው ድረስ ይህን መረጃ ለሚመለከተው ክፍል ያስተላልፋሉ። አንካራም የሆነው ፕሬዝዳንት ትራምፕ ላይ ተሞክሮ የነበረው ግዴላ ይሄን የሆነው ይሄን መልእክት የትራምፕ ሴኩሪቲዎች ተቀብለው እሱን ያወጡበት መስፈርት ወይም ዘዬ በጣም የሚደነቅ ነው። መጀመሪያ ትራምፕን ከራሳቸው ከካታር በተሰጣቸው ልዩ አውሮፕላን አስገብተው ከአውሮፕላኑ በኋላ ተጓዥ መኪና አስቀምጠው በዛ መኪና አሾልከው ወደ ተራ አየር ነው ያገባቸው። ከዛም ወደ እንግሊዝ ሀገር ከሄዱ በኋላ ከእንግሊዝ ሀገር የእሳቸው መንግስታዊ አየር አገኙ። እንደዚሁም ያነ ተጎታች መኪና ቀርቦ እሳቸውን ወደዚያ ወደ እሳቸው አየር አስገብቶ በአየሩ ሲወርዱ ያየነው ይህ የሚያሳየው አንደኛ ሙሉ በሙሉ ይህ ሞሳድ ያስተላለፈውን መልእክት መቀበላቸውና የአሜሪካን መሪ ያህል ፕሬዝዳንት ግድያ መውጣታቸው በጣም ጥሩ ነው ለዓለምም ይሄም መሆን ያለበት። በነገራችን ላይ ብዙውን ጊዜ ሞሳድ ለእስራኤል ብቻ አይደለም ጠቃሚነቱ አይቸው በተለያዩ ቦታዎች ብዙዎች ህዝብ አድነዋል። በአውስትራሊያም ቢሆን ወይም አንዳንድ ቴሮሪስቶች አንድ ነገር ለማድረግ ሲሞክሩ በእንግሊዝም እንግዲህ በስዊድንም ቢሆን ይሄን አይነት ነገር እናገኛለን። በየትኛውም ቦታ ከዛ ሀገር ተቋማት ደህንነት ክፍል ጋር የጥምር ስራ እየሰሩ ህዝብ እየታደጉ ነው። ይሄ ደግሞ የሚደነቅ ነው። ይቀጥሉበታል። እጅግ በጣም የሚቀጥል ሁኔታ ነው የሚደረግ ሁኔታ ነው። ዞሮ ግን በመጨረሻ ላይም ቢሆን በሚያስደንቅ ሁኔታ ኢራኖችም ቢሆን እንደው አንዳንዴ በምንመለከትበት ሰዓት በእውነት መረጃው እንዴት እንደደረሳቸውና ፕሬዝዳንት ትራምፕ በየትኛው ፎቅ በተለይ በአውሮፕላናቸው ውስጥ ፎርስ 1 እያለ የሚጠራው እዛ የት ቦታ እንደሚቀምጡ ሁሉ መረጃ እንደደረሳቸው እንደታወቀና ይሄንም እስራኤል መረጃ ክፍል አስቀድማ በማግኘት በመድረሱ እሳቸውን ልትታደጋቸው ችላለች። እውነት እጅግ በጣም የሚያኮራ ነው የሞሳድ ስራ። በነገራችን ላይ አይቸው ይሄን ፕሬዝዳንት ውድድር ከማድረጋቸው በፊት 2-3 ጊዜ ተኩስም ተደርጎባቸው እሳቸውን ለመግደል ብዙ ጊዜ ሙከራ ተደርጓል። ስለዚህ ይህ የሚጠበቅ ነው። ኢራን ማንኛውንም ገንዘብ አውጥታ የኛን ከፍተኛ ሹማታት የኛን ከፍተኛ ጄኔራሎች ኤታማጆር ሹሞች ሚኒስትሮች ለመግደል የማታደርገው የለም። ግን የኛም ብቻ ሳይሆን እሷ ዓለምን ለማጥፋት የዓለም መሪዎችን ለማጥፋት የማታደርገው የለም። ግን ተመስገን ጌታዬ አልፈው የሚደርሱ የሚያፈነፍኑ
ተቋማት ስላሉ ለኛ ብቻ ሳይሆን የኛን ህዝብ መታደግ ብቻ ሳይሆን ለዓለም እየታደግነ ነው። ይሄም ተመስገን ነው። በጣም እጅግ የሚያኮራ የሚያስደንቅ ስራ ነው። ይሄ በዚህ እንዳለ እንደ የሞሳድ ስራም ቢሆን በተለይ ደግሞ ከኢራን ጋር በነበረው ጦርነት ከመጀመሩ በፊት አሁን ሰሞኑን አንተም እንደሰማው እንግዲህ በወቅቱም አንዳንድ መረጃዎች እየወጡ ናቸው። በተለይ የቀድሞው የዚህ የሞሳድ ዮሲ ኮይን የተናገሩት ነገር አለና እጅግ በጣም በሚገርም ሁኔታ ኢራን ውስጥ ራሳቸው ቦታ ውስጥ ነው እንደውም ጦርነቱን እዛ እነሱ ሞሳዶች እንዳስጀመሩት የሚነገር ሁኔታ አለና ይሄንስ እንዴት አየው? አዎ ይህ መውጣቱን እኔ በእርግጥ አልደግፈውም። እውነት ነው አልደግፈውም። ግን ሞሳድ በየትኛውም ቦታ የሚከሰት ትልቅ ተቋም ነው ያለን። እኒህ ጀነራል የተናገሩት ምንድነው ኡራኒየም የተደበቀበት ቦታ ሁሉ ገብተን ፈትሸናል ነው ያሉት። ስለዚህ ይህ መነገሩ ምናልባት ጥሩ አልነበረም በእኔ በኩል በእኔ እይታ። ለምን አሁን እንደተነገረ አይገባኝም። ሆኖም ግን ሞሳድ ሌላም ልዩ ተቋማትም እንዴት አይነት ስራ እንደሚሰሩና ረቂቅ የሆነ በጣም ጎበዝና ዘያዊ የተመሰረተ የሚሰሩት ስራ የሚደነቅ ነው። ይህ የመጀመሪያ አይደለም። ድሮም በሱሪያም ውስጥ እንደዚሁ ተደርጓል። በሊባኖስ ያየኸው ነው። ሌላው ቀርቶ ቢፐር ፈንጅ አጥምዶ የሚሸጥ በራሳቸው ገንዘብ ገዝተው በራሳቸው መሳሪያ በገዙት የሚሞቱ ቴሮሪስቶች የሂዝቦላ ቡድኖች ያደረገው የሞሳድ ክፍል ነው። የሞሳድ መሪዎች ናቸው። እንግዲህ ሞሳድ ምን ያህል ጠንካራ ስራ እንደሚሰራና በነገራችን ላይ ባጀቱም የሰው ኃይሉም አይታወቅም። ብዙውን ጊዜ ግን እንደው እንድታውቅ የምፈልገው ህብረተሰቡ በተለይኛ ዘንድ እንዲያውቅ የምፈልገው የሞሳድ ሰዎች ይሄን ስራ የሚሰሩት ቴልአቪቭ ነው። በዛው ሀገሬ ህዝብ ነው። ለዛም ነው በአሁኑ ሰዓት ኢራን የእስራኤልን ህዝቦች በተለያዩ መስኮች በገንዘብም ሆነ በሌላ ጉዳይ እየሸወደች እየጠለፈች የኛን የአንዳንድ ቤዞችን የአንዳንድ የመንግስት መሪዎች ቤታቸውን የሚመረምሩ ፎቶግራፍ የሚያነሱና የሚሸጡ የሚለውጡ ዛሬ እንዲሁ የውስጣዊ ደህንነት ክፍል ሻባክ የምንለው በየቀኑ የዚህ አይነትን ሰዎች እያያዘና እያሰረ ነው። ስለዚህ ይህ ጦርነት እንዴት ነው ያፈሙዝ ብቻ ሳይሆን የስለላ ጦርነት ስላለ ይህ የሚደነቅ አይደለም። ግን የእስራኤል እጅ ምን ጊዜም ረጅም ነው ከበላይ ሆኖ ይገኛል እና ተመስገን ጌታዬ ነው የምለው። እውነት ነው ያሰኛል። ሁልጊዜም ቢሆን አንዳንዴ እንደዚህ አይነት ነገሮች በምሰማበት ሰዓት እንደው በተከላላውም እጅግ በጣም እንተ እስራኤላዊነትን እጅግ በጣም እንድትኮራ አንገትን ቀን አድርገን እንድትሄድ የሚያደርግ ስራ ነው የሚሰራ ያለው። በጣም የሚደነቅ ነው። ያው በዚያ አውታር ነው የሚሰሙ 150 ሚሊዮን ኢትዮጵያውያኖች የእስራኤሎች አምላክ የሚሉበት አንደኛ ከእስራኤል ዘር ስለተፈጠሩ ነው። ሌላው ደግሞ በእስራኤል ኮርቶ የሚኖሩ ብዙ በዓለም ላይ የሚኖሩ ህዝቦች ስላሉ በአሜሪካም በአፍሪካም በአሲያም ይሄ ደግሞ መታደል ነው። እስራኤል ምን ጊዜም የበላይነቷን በቴክኖሎጂ በሳይበር በእድስና የምትታወቅ ስለሆነች ይሄን ነገር እንግዲህ አጠናክሮን እንደ ሀገር ወደፊት መሄድ አለብን የሚል አቋም ነው ያለብን። እንዴ በመጨረሻ በጣም እስራኤል ለዓለም የምታቀርበው መልካም ነገር በሙሉ በእውነት እስራኤልን አንፈልግም የሚሉ ሀገራት ሁሉ በሚገባ የሚጠቀሙበት ነው እንግዲህ እና ይሄ እኮ የታወቀ ነው። የሳውዲና የካታር ሼኾች ከልባቸው የተገጠመው መሳሪያ ይሁዳውያን የፈጠረው ነው እና ጀለብያውና ሴቶች ለብሰውት የሚሄዱት ሴቶች ካፋቸው ሊፕስቲክ የሚባለውን የፈጠረው ይሁዲ ነው። ልብሰውት የሚዞሩት ሱሪ የፈጠረው ይሁዳውያን ነው። በዓለም እኮ ፈጣሪነት የሚባለውን የመጀመሪያው እስካሁን የሚቀድሙት ይሁዳውያን ስለሆኑ እውነት ከዛ ነው መሰለኝ ጥላቻው እንጂ ልቡ ተተክቶ እየተነፈሰ የሚኖር ህዝብ እስራኤልን መጥራት አልነበረበትም። ትክክል ነው። እውነት ነው የተናገርከው። በአሜሪካና በኢራን መካከል ያለው ሁኔታስ እንዴት ነው? የት እየደረሰ እንዴት እየሄድን ነው? አሁን ሁሉም ባለበት ሂድ የሚባል ሁኔታ ይመስላል ያለውና በተለይ ግን ኢራን የበላይነት እያሳየች እንደውም ካሳ የሚከፈለኝ እያለች ነው። አዎ ለዚህ ደግሞ ትላንት ፕሬዚደንት ትራምፕ ጥሩ መልስ ሰጥተዋል መሰለኝ።
ይሄን መልስ ምንድነው ያሉት? ካሳ ጠይቀዋል ኢራኖቹ አላቸው። እነሳቸው ደግሞ ሲመልሱ አይ ካሳማ የሚቀበል የዓለም ህዝብ ነው። በዓለም ላይ የሰራችውን ጥፋት ከከፈለች አሜሪካ ላደረገው ጥፋት መክፈል ትችላለች። ለ40 ዓመት ያህል ያጠፉት ጥፋት ከሚግዳል ቶሚም ጀምሮ በአውስትራሊያው ጦርነት ኪሳራ ጀምሮ በዓለም ላይ የሚደረገውን ጥፋት ኢራን ናት የምትመራው። ስለዚህ የእነሱን ጥያቄ ውድቅ ያደረጉት መስሎ ይታያል። መርሻቸውንም የቀየሩ መስሎ ይታየኛል። ምናልባት በአሁኑ ሰዓት ውስጣዊ የሀገራዊ ወቀሳም አለባቸው መሰል ሽንፈትናቸውን ለመቀበል አልፈለጉም። ለዛም ነው እንደምታየው በተለይ በሆርሙዝ በኩል በአሁኑ ሰዓት ማንም አይንቀሳቀስም። ትላንትም ወደ መርከቦች የተኮሱበት የመካከለኛው ምስራቅ ሴንትኩም ይሄን ለመወጣት ነው። ሆርሙዝ ምንም እንኳ አሁን አይከፈትም ይበሉ እንጂ በተለይ ፕሬዚደንት ትራምፕ አይከፈትም ብለዋል። ሆኖም ግን አዝማሚያውን ሳየው እኔ እንጃ ይሄ ጦርነት አልቋል የሚል አቋም የለኝም። ትራምፕም እንደገና ተመልሰው ነገሩ የገባቸው ይመስላል። ምክንያቱም አሜሪካን ያህል በዚህ ጦርነት ከስራ ወድማ ተሸንፋ ከተመለሰች ለሌሎች ተምሳሌነቱ የአሜሪካን ደካማነት ለማመለከት ወደ ቀያቸው እየተመለሱ ይመስለኛል። እግዚአብሔር ይርዳቸው ነው ምለው። ዞሮ ዞሮ እኔ እንደማስበው እንግዲህ አሜሪካ ምናልባት ዶናልድ ትራምፕ የሚያደርጉት ጨዋታ የዓለምን ኢኮኖሚ ለመጠበቅ ያህል መስሎ የሚታይ ሁኔታም አለ። ካሁን በፊትም የተጠቀሙበትኝ አካሄድ ሂደት ነው። አሁን አንዴ እንደሚናገሩት ነገሮች በሚናገሩት ቃላቶች የእሳቸው ንግግር በዓለም ላይ በተለይ ኢኮኖሚው ላይ በጣም ትልቅ አስተዋጽኦ ወይም ተጽዕኖ የሚያሳድር ነው። ስለዚህ ምናልባት አንዳንዴ እንደዚህ በመገናኛ አውታሮች የሚናገሯቸው ነገሮች እንደ አንዳንዶች ጦርነቱን እንዳበቃለትና ወይም እሳቸው ተቸንፈው ወይም መውጫ ያጡ መስሎ የሚታይበተኝ ሁኔታ ተረጉሙት ይችላሉ። ዞሮ ዞሮ ግን ጠበቅ ከሚልበት ቦታ ላይ ግን ጠበቅ አድርገው የሚናገሩት ነገሮችም አሁንም ቢሆን አስፈላጊ ከሆነ ወደ ጦርነቱ መመለስ የሚችሉበት መንገድ እንዳለም የሚናገሩበት ሁኔታ አለ። ዞሮ ዞሮ ግን ይህን ጦርነት በእንደዚሁ አሁን ባለው ሁኔታ የሚቋጭ አይደለም። ምክንያቱም ቀደም ሲል እንደተናገርከውም ለሌሎች ሀገራትም በተለይ እንደነ ቻይና አይነት ሀገራትም ታይዋን ጋር ያላትን ግጭት ታውቃለህ። ቻይናም ቢሆን ራሷ ታይዋንን ለመውረር ሁሌም የምታሰው ህልሟ ነው። ይህንም ያገደቻት አሜሪካ ነች። አሜሪካ በዚህ ጦርነት ላይ አሁን የበላይነት ካላሳየችና ካላሸነፈች ነገ ማልዳ ቻይናም ትነሳለች የሚል ግምትም አለ። ቻይና ብቻ ሳይሆን ሩሲያም ትነሳለች፣ ደቡብ ኮሪያም ትነሳለች። ነገሩ ብዙ መዘዝ የሚያመጣ ነው ለአሜሪካ። አሜሪካ በዓለም ላይ የበላይነቷን አሳይታ የዓለም መሪ በዲሞክራሲና የህዝብ መብት የምትጠብቅ ሀገር ናት። ይህ ካልሆነ ልክ ነህ አንተ እንዳልከው ነው። ፕሬዚደንት ትራምፕ አንዴ የሚያወናብዱ ነገሮችን የሚናገሩ ይመስለኛል። አውቀውም ይመስለኛል የሚናገሩት። በተለይ ግን አንዳንዴ ሲጠይቋቸው ለምሳሌ ትላንትና አንድ ነው ያሉት እኔ ነኝ የኢራን የመጀመሪያው ጠላታቸው እኔ ስለሆንኩኝ እኔን ለመግደል የማያደርጉት የለም የሚል አባባል ተናግረዋል። ይህ ደግሞ እንግዲህ ከራሳቸው የመነጫ አባባል ነው። እሳቸው ደግሞ እንደምታውቀው በአሁኑ ሰዓት ቀደም ሲል እንዳልከው ትልቁ ስጋታቸው የዓለም ኢኮኖሚ እንዳይወድቅና መርከቦች በነጻ ተንቀሳቅሰው ነዳጅ ዋጋው እንዳይንር በዓለም ላይ ቁጭትና ቁጠታ እንዳመጣባቸው የሚያደርጉት ሂደት ነው። ሆኖም ግን እንደምታየው ትላንት የሰማሁት ማርሹን የቀየሩት መስሎ ይታየኛል። ጊዜ ይውሰድ እንጂ ትራምፕ በዚህ በኩል በሰላም ካገኙ የሚፈልጉትን ኡራኒየሙ ከወጣ የሂዝባላው እና የሁቲሞች አንድ ፈር ከያዘላቸው ሚሳኤሎችን የሚያወጡበት በኢራን በኩል ከተገኘ ጦርነቱን ትተው ወደ ሰላም የሚሄዱ መስሎ ይታየኛል። ካልሆነ ግን ባለፈው ሳምንት እንደነገርኩ የ14 ቀን የጦር ውጊያ በኢራን ላይ ፕሮግራም ነድፎ ያቀረበ መካከለኛው ሴንትኮም አለ የአሜሪካው ተጨማሪ አንዲት ተዋጊ መርከብ ትጨመረኝ ብለዋል እንጂ ፕሮግራሙ ተነድፏል። የእስራኤልን እርዳታ ማንፈልግም ቢሉም እስራኤል በዚህ በኩል መሳተፍ ትፈልጋለች። ምክንያቱም እንደምታውቀው የእስራኤል አየር ኃይል ጥራት ያለው ብቃት ያለው በቀላሉ ነገሮችን በመስኮት ገብቶ መጥቶ የሚወጣ ኃይል ስላላት ለዛም ነው ኢራኖች ከአሜሪካ ይልቅ በአሁኑ ሰዓት የሚፈሩት እስራኤልን ነው።
ስለዚህ በዚህ በኩል ምንም እንኳን እንደ ፍራታቸው ይኖሩ እንጂ እስራኤል በዚህ በኩል መተኛት የለባትም። ቀዳሚና የሚያስፈልጉትን መሳሪያዎች በሙሉ ማዘጋጀት አለብን። ስለዚህ ትራምፕ ይሄን ጦርነት ቋጭተውታል? አልቋጭቱም። ገና ብዙ ጊዜ ይወስዳል ማለት ነው። አመሰግናለሁ ኮሎኔል። ሌላው የአዛ ጉዳይ ስንመለከተው አዛ ውስጥ እንደው አጠር አድርገን እንድትመለከት እንፈልገው መከላከያ ሰራዊታችን አሁን ካለበት እርጋ ወይም ባለበት በተለይ ቢጫ መስመር የተባለ የሚጠራው በዛ ዙሪያ ውስጥ እንዲኖር የታቀዳለ። ሐማስ ደግሞ ባለችው በቀረችው ቦታ በሚቆጣጠር ቦታ ራሱ እንደገና እያደራጀ ነው። እስከመቼ ነው ይሄ ነገር ሊቀጥል የሚችለው? አንድ ነገር ስምምነት ሲጀምር እንደምታውቀው በአንድ መላይብ የሚባል የቡልጋሪያ ሰው የዚህ ተቋም መሪ አዛን መልሶ ለመገንባት በሚባለው ትራምፕ ያቋቋሙት በተለይ የአረብ ሀገራት የሚያወጡት ገንዘብ አዛን መልሶ ለመገንባት የተወሰነ ነው። ሆኖም ግን ውሳኔው በአሁኑ ሰዓት በአንድ ቀን በሁለት ቀን የሚፈጅ አይደለም። ለብዙ ዘመናት እንዲያውም እሳቸው ሲናገሩ ከ20 ዓመት በላይ ይፈጃል ነው ያሉት። ስለዚህ በዚህ 20 ዓመት ሂደት በአሁኑ ሰዓት የተሰጠው ለመከላከያ የተሰጣቸው መመሪያ ባላችሁበት ቁማችሁ ቆዩ፣ የሚወጋችሁን እንጂ ቅድመ ውጊያ አታድርጉ የሚባል ነገር አለ። ከአሁን በፊት እንደምታውቀው መከላከያ በተለይ በጥቅምት 7 የገቡ ወታደሮችን አድኖ ማግኘትና በአየር ላይ መግደል ነበር። እሱን ጠቅላይ ሚኒስትሩ እንዲቆም አድርገዋል። ሆኖም ግን አንዳንድ ከፍተኛ የጦር መሪዎች የነበሩ በተገኘበት መረጃ ላይ ምናልባት ለወደፊትም የሚሆን መስሎ ይታያኛል። ለጊዜው ጠቅላይ ሚኒስትሩና ካቢኔያቸው ይሄን ወስነዋል። ሆኖም ግን በአዛ በኩል ሐማስ ትጥቁን ይፈታል ሙሉ በሙሉ የሚል አቋም የለኝም። ሐማስ አመፀኛ ነው። ሐማስ መልሶ ማንሰራራት ነው የሚፈልገው። በተለይ ደግሞ ባለፈው ሳምንት ከኢራኑ አሸናፊ መሆኗን ስለተረዳ ትንሽ እያንሰራራና ነገሮችን እያካረረ ነው። ሆኖም ግን ትራምፕ የሚመሩት ተቋም ምናልባት አዛን መልሶ ለመገንባት ሲባል የገንዘብ እጥረት አላቸው። በአሁኑ ሰዓት ምግብም የሚቀበሉት ከእስራኤል እንደሆነ ታውቃለህ። እውነት ነው። ስለዚህ በአሁኑ ሰዓት አዛ ከሐማስ ቡድን በስተቀር የሚገባውን እህል እየቀማ እየሸጠ እንጂ የሐማስ ሕዝብ ተጠብቷል፣ ተርቧል፣ መኖሪያ የለውም፣ ቤት የለውም፣ ውሃ የለውም። ስለዚህ ያን ስቃይ የዓለም ሕዝብ እያየ መልሶ መገንባት የሚል አባባል አለ። ያም ይመቻቸው ሰላም ከሆነ ሐማስ ትጥቁን ከፈታ፣ ሐማስ ግዛቱን ከተወ፣ ለእስራኤል ሀገር ስጋት ካልሆነ፣ ጉርብትና በሰላም የሚፈልግ ከሆነ እኛ ማንንም አንጎዳም። ይሄ ነው የሚጠበቀው። በዚህ በኩልም ጠቅላይ ሚኒስትሩ በተለይ እንዴት ነው ቢጫ መስመሩን ልቀቁ ቢባሉ አልለቅም የሚል አባባል ትላንትና ሰምቻለሁ። ይሄም የሚያሳየው የእስራኤል መንግስት ጠንካራ መሆኑንና በምንም ተአምር የማይገታ ኢላማ ያለው ኢላማዎችን ለመወጣት የሚታተር የሚሰራ መንግስት ነው ያለን። ስለዚህ ማንኛውም በዚህ በኩል በተለይ ተቃራኒ ቡድንም በዚህ አባባል ደግፈዋቸዋል። ሊበርማንም ይሁን ላፒድን ሐማስ ትጥቁን እስካልፈታ ድረስ ድርድር የሚባል ነገር አያስፈልግም የሚል አባባል አለ። ይሄ ነው የሚያስፈልገው በአሁኑ ሰዓት ነገሩን ሰፋ አድርጎ ማየት፣ ውስጣዊ ችግራችን አጣበን ብሔራዊ እድገትና ችግራችን የምንወጣበትን እንደ ሀገር መስራት እንደፍ ያስፈልጋል፣ ኢኮኖሚያችንም ይጠቅማል የሚል አቋም ነው ያለኝ። ኮሎኔል እጅግ በጣም ነው የምናመሰግነው ለሰጠህን ሰፋ ላለ ማብራሪያ። እግዚአብሔር ይስጥልን። እናመሰግናለን።